ጎግል ጀሚናይ ኦምኒን ጀሚናይ ላይ ለሁሉም ተጠቃሚዎች ነፃ አድርጎታል። ከዚህ በፊት ጀሚናይ ኦምኒን ጀሚናይ ላይ መጠቀም የሚቻለው በክፍያ ብቻ ነበር። አሁን ግን ጎግል ጀሚናይ ኦምኒን ጀሚናይ ላይ ለሁሉም ተጠቃሚዎች ክፍት አድርጎታል። ታዲያ እኔም በዚህ ቪዲዮ ይህንን የተራቀቀ የቪዲዮ መስሪያ ኤአይ ሞዴል ጀሚናይ ላይ የት እንደምታገኙትና እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ይህ ቪዲዮ ለማንኛውም ቪዲዮ በኤአይ መስራት ለሚፈልግ ሰው በጣም አስፈላጊ ነው። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁ ቆዩ። እሺ ውድ ተከታታዮቼ ወደ ቪዲዮ መጥቻለሁ። እንግዲህ ጀሚናይ ኦምናይን የምናገኘው ጀሚናይ ላይ ስለሆነ የመጀመሪያው ስራችን የሚሆነው ጀሚናይ መክፈት ነው ማለት ነው። ጀሚናይን ማንኛውንም ብሮዘር ተጠቅመን ልክ እንደዚህ ጎግልን ከከፈትን በኋላ እዚህ ጋር ሰርች ቦክሱ ላይ መጠን gemini.google.com ብለን እንጽፋለን። gemini.google.com ብለን ስንጽፍ ልክ እንደዚህ gemini.google.com የሚል ይመጣልና እሱ ላይ ክሊክ እናደርግበታለን ማለት ነው። gemini.google.com የሚለው ላይ ክሊክ ስናደርግ ልክ እንደዚህ ወደ ጉግል ጀሚናይ በቀጥታ ይመጣናል ማለት ነው። በእርግጥ እናንተ ከዚህ በፊት ሎጊን ካላደረጋችሁ አካውንት ክሬት የሚል ነው የሚያመጣላችሁ። አካውንት ክሬት አድርጋችሁ ትገባላችሁ ማለት ነው። ጀሚናይን ከከፈታችሁ በኋላ ጀሚናይ ኦምኒን የት ነው የምታገኙት? አንደኛ እዚህ ጋር የፕሮምፕት ቦክሱ ጋር የፕላስ ምልክት አለች። የፕላስ ምልክቷ ልክ እንደዚህ ስትነኩ ብዙ ነገሮች ተዘርዝረው ታገኛላችሁ። ከተዘረዘሩት መካከል እዚህ ጋር ክሬት ቪዲዮ የሚል ታገኛላችሁ ማለት ነው። ስለዚህ አንደኛው ጀሚናይ ውስጥ ጀሚናይ ኦምኒን የምታገኙበት መንገድ ይሄ ሲሆን፣ ሁለተኛ ደግሞ እዚህ ጋር ሳይድ ባሯ ልክ እንደዚህ ከፍታችሁ እዚህ ጋር ስትመጡ ቪዲዮስ የሚል አለ። እዚህ ላይ ቪዲዮስ የሚለው ላይ ገብታችሁ ጀሚናይ ኦምኒን ማግኘት ትችላላችሁ ማለት ነው። ይሄ እንግዲህ የጀሚናይን ዌብ ቨርዥን ኮምፒውተር ላይ ስትጠቀሙ ነው ማለት ነው። ነገር ግን የሞባይል ስልክ ተጠቃሚ ከሆናችሁና የጀሚናይን የሞባይል አፕሊኬሽን የምትጠቀሙ ከሆነ የሞባይል አፕሊኬሽኑ ላይም ጀሚናይ ኦምኒን ማግኘት ትችላላችሁ። ጀሚናይ ኦምኒን የሞባይል አፕሊኬሽኑ ላይ ለማግኘት ልክ እንደዚህ የጀሚናይን ሞባይል አፕሊኬሽን ትከፍቱታላችሁ። ከዛ ጀሚናይ ኦምኒን እዚህ ጋር የፕሮምፕት ቦክሱ ጋር የፕላስ ምልክቷን ስትጫኑ ልክ እንደዚህ ቪዲዮስ የሚል ታገኛላችሁ። ወይም ደግሞ እዚህ ጋር በስተግራ ኮርነር ላይ ሁለት መስመሮች አሉ። እሱን ልክ እንደዚህ ስትነኩት ሳይድ ባር ይከፈትላችኋል። ከዛ ቪዲዮስ የሚል እዚህ ጋር ታገኛላችሁ ማለት ነው። ከሁለት አንዱን ተጠቅማችሁ ጀሚናይ ኦምኒን ልክ እንደዚህ መክፈት ትችላላችሁ። ከዛ በኋላ የሞባይል አፕሊኬሽኑ ላይ የጀሚናይ ኦምኒ አጠቃቀም የጀሚናይን ዌብ ቨርዥን ተጠቅማችሁ ኮምፒውተር ላይ ከምትጠቀሙት ጋር ተመሳሳይ ስለሆነ አሁን ኮምፒውተር ላይ የማሳያችሁን ካያችሁ ስልካችሁ ላይም መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ወደ ጀሚናይ የዌብ ቨርዥን እንመለሳለን ማለት ነው። እሺ እንግዲህ እኔ የፕላስ ምልክቷ ልክ እንደዚህ ተጭኜ ክሬት ቪዲዮ የሚለው ላይ ክሊክ ሳደርግ ልክ እንደዚህ ይመጣልኛል። እዚህ ጋር እንደምታዩት ትራይ ኤ ቴምፕሌት ኦር ዲስክራይብ ዘ ቪዲዮ ኢን ቻት ይልና ክሬት ዊዝ ኦምኒ ይላል ማለት ነው። ስለዚህ እዚህ ላይ ጀሚናይ ኦምኒ ነው የምትጠቀሙት ማለት ነው። ከዛ በኋላ እንግዲህ ልክ እንደዚህ ጀሚናይ ኦምኒን ከከፈትን በኋላ እዚህ ጋር ቴምፕሌቶች አሉ። እነዚህን ቴምፕሌት መጠቀም እንችላለን፣ ወይም ደግሞ የራሳችንን ፕሮምፕት እዚህ ጋር በመጻፍን መጠቀም እንችላለን። በሁለቱም አሳያችኋለሁ፣ ተከታተሉኝ። መጀመሪያውን ከዚህ አንድ ቴምፕሌት ልምረጥና ቴምፕሌቱን እንዴት መጠቀም እንደምትችሉ ላሳያችሁ። እስኪ አሁን ይሄ ፕሮዳክት ሾኬዝ የሚለውን ልምረጠው። ፕሮዳክት ሾኬዝ የሚለው ላይ ክሊክ ሳደርግበት ልክ እንደዚህ ቴምፕሌቱ መጥቶ እዚህ ጋር ቁጭ አለልኝ። ይህን ቴምፕሌት ለምንድን ነው የምጠቀመው? እንደምታዩት ፕሮዳክት ሾኬዝ ነው የሚለው። ፕሮዳክታችሁን በቪዲዮ መልክ አኒሜት አድርጋችሁ ለማሳየት ነው የምትጠቀሙበት ማለት ነው። አሁን እዚህ ጋር አድ ፎቶስ ኦፍ ዮር ፕሮዳክት ይለኛል። ይህንን ነክቼ ፕሮዳክቱን አዳርገዋለሁ። አፕሎድ ፋይልስ አልሁድ። ከዛ የፕሮዳክቱን ፎቶ ወደ አስቀመጥኩበት ቦታ ሄጄ ልክ እንደዚህ አፕሎድ አደርገዋለሁ። ይህንን ላፕቶፕ ነው አሁን በቪዲዮ ማሳየት የፈለኩት። ከዛ እዚህ ጋር የፕሮምፕት ቦክሱ ላይ ስለ ቪዲዮ የሚገልጽ ፕሮምፕት ካላችሁ መጻፍ ትችላላችሁ። እኔ ግን አሁን ፕሮምፕት ስለሌለኝ ዝም ብዬ እዚህ ጋር መጥቼ ሰብሚት እለዋለሁ ማለት ነው። ከዛ ትንሽ ደቂቃ ነው የሚፈጅበት። ቪዲዮን ክሬት ለማድረግ ትጠብቁታላችሁ። እንደምታዩት ዮር ቪዲዮ ኢዝ ሬዲ ያለኝ ጨርሶታል። በትንሽ ደቂቃ ውስጥ ነው የጨረሰው። የ10 ሰከንድ ቪዲዮ ነው። ከዚህ በፊት እንዳሳየኋችሁ ጀሚናይ ኦምኒ 10 ሰከንድ በላይ ቪዲዮ ጀነሬት ማድረግ አይችልም። እስኪ እንክፈትና ላሳያችሁ። አያችሁ፣ በዚህ መልኩ እንግዲህ ፕሮዳክታችሁን አኒሜት እያደረጋችሁ ሶሻል ሚዲያ ላይ ማስተዋወቅ ትችላላችሁ። እስኪ አሁን ደግሞ የራሴን ፎቶ እንደ አቫተር ተጠቅሜ ሌላ ቪዲዮ ሰርቼ ላሳያችሁ። ወደ ሁለተኛው ቪዲዮ ለመሄድ አሁንም ይችን የፕላስ ምልክቷን ብቻንና በአዲስ መልክ ብከፍተው የተሻለ ነው። ኒው ቻት እለዋለሁ። ጀሚናይ ኦምኒን ከፍቻለሁ። ከዛ እንደ አቫተር የምጠቀምበትን የራሴን ፎቶ ይችን የፕላስ ምልክቷን ነክቼ አፕሎድ አደርገዋለሁ። አፕሎድ ፋይልስ እላለሁ። ልክ እንደዚህ ፎቶውን መርጬ አፕሎድ አደርገዋለሁ። ፎቶን አፕሎድ አድርጊያለሁ። ከዛ ደግሞ ቪዲዮን ክሬት ለማድረግ የምንጠቀምበትን ፕሮምፕት እዚህ ጋር ዲስክራይብ ዮር ቪዲዮ የሚለው ጋር ፔስት አድርጌ አስገባዋለሁ ማለት ነው። አስገባሁትኝ። በነገራችን ላይ ፎቶ ወይም ሌላ ነገር አፕሎድ የምታደርጉ ከሆነ ይህንን እዚህ ጋር ነክታችሁም አፕሎድ ማድረግ ትችላላችሁ። ከዛ እንደገና እዚህ ጋር ትመጡና የቪዲዮን አስፔክት ሬሾ ትመርጣላችሁ ማለት ነው። አስፔክት ሬሾን ለመምረጥ
እቺን የድሮፕ ዳውን ሚኑዋን ትነካላችሁ። ከዛ ላንድስኬፕ እና ፖርትሬት የሚል አለ። ቪዲዮ ለዩቱብ ሎንግ ከሆነ የምትፈልጉት እዚህ ጋር ላንድስኬፕ ወይም 16 በ19 የሚለው ጋር ታደርጋላችሁ። ቪዲዮውን ለቲክቶክ ወይም ደግሞ ለዩቱብ ሾርት ከሆነ የምትፈልጉት ፖርትሬት ወይም 916 የሚለው ላይ ታደርጉታላችሁ ማለት ነው። አሁን ጋር ላንድስኬፕ ላይ እየተዋዋለሁ። ከዛ እዚህ ጋር መጣችሁ የምትጠቀሙበትን የጀምናይ ሞዴል መምረጥ ትችላላችሁ። እዚህ ጋር 3 ነጥብ ፍላሽ ላይ የሚለው ላይ አድርጋችሁ ተውሳላችሁ። ከዛ እዚህ ጋር መጥቼ ሰብሚት እለዋለሁ ማለት ነው። ከዛ ሰብሚት ስለው እንደምታዩት ቪዲዮውን ክሬት ማድረግ ጀምሯል። ትንሽ ደቂቃ ነው የሚፈጅበት። እስከሚጨርስ በቴክስት እንጠብቀዋለን ማለት ነው። ቪዲዮውን ክሬት አድርጎ ጨርሷል። እንግዲህ የኔን ፎቶ ልክ እንደ አቫተር ተጠቅሞ ዱባይ ሁኜ የብሎግ ቪዲዮ እንደሰራው አድርጎ እንዲሰራልኝ ነው የፈለግኩት። እስኪ አሁን እንክፈትና ላሳያችሁ። የ10 ሰከንድ ቪዲዮ ነው። Hey everyone, welcome back to my channel. Today I'm in the incredible city of Burj Khalifa behind me, and this is just the beginning of Mother Adventure. እንደምታዩት እንግዲህ የራሴን ፎቶ ተጠቅሞ ፎቶውን አኒሜት አድርጎ የዱባይ ብሎግ ሰርቶልኛል ማለት ነው። እንግዲህ ልክ እንደዚህ ከሰራችሁ በኋላ ያው ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ቪዲዮ ላይ ስራችሁን ቁጭ ስታደርጉት እዚህ ጋር ዳውንሎድ የሚል ይመጣላችኋል። ዳውንሎድ ትሉታላችሁ ማለት ነው። እስኪ አሁን ደግሞ ሌላ ቪዲዮ ደግሞ ሰርች ላሳያችሁ። ሌላ ቪዲዮ ለመስራት እዚህ ላይ ከማድረገው ይልቅ እዚህ ጋር የፕላስ ምልክቱን ነክቼ ክሬት ቪዲዮ ላይ የሚለው ላይ አድርጌ ከዛ ልክ እንደዚህ ክሬት ቪዲዮ ላይ የሚለው ላይ ሳደርግ ኒው ቻት የሚል ይመጣልኛል። ኒው ቻት ላይ አድርገዋለሁ ማለት ነው። ከዛ እስኪ አሁን ምንም ፎቶ አልጠቀምም፣ ዝም ብዬ ቴክስት ብቻ ተጠቅሜ ደግሞ የምሰራውን ቪዲዮ ላሳያችሁ። አሁን ዲስክራይብ ዮር ቪዲዮ የሚለው ላይ ልክ እንደዚህ ፔስት አድርጌ ፕሮምፕቴን አስገባለሁ። በነገራችን ላይ እዚህ ጋር መጻፍም ትችላላችሁ ብላችሁ። ከዛ ፕሮምፕቴን ካስገባው በኋላ በቀጥታ እዚህ ጋር መጥቼ ሰብሚት የሚለውን እጫናለሁ። ሰብሚት የሚለውን ስጫ ልክ እንደዚህ ቪዲዮን ክሬት ማድረግ ጀምሯል። አሁን ቪዲዮን ክሬት አድርጎ እስከሚጨርስ እንጠብቀዋለን። ትንሽ ደቂቃዎች ነው የሚፈጅበት። ቪዲዮን በቀላሉ ክሬት አድርጎ ጨርሶታል። በጣም ፈጣን ነው። ያውን ልክፈትና ላሳያችሁ። Something is rising. እንደምታዩት እንግዲህ ይህም በጣም የሚገርም ቪዲዮ ነው። ቴክስት ብቻ ተጠቅማችሁም እንደዚህ አይነት ቪዲዮ መስራት ትችላላችሁ ማለት ነው። ጀምናይ ኦምኒን ተጠቅማችሁ ከዛ ልክ እንደዚህ አይታችሁ እንግዲህ ዳውንሎድ ማድረግ ከፈለጋችሁ ከርሰራችሁን እዚህ ጋር አምጥታችሁ ስታደርጉ ልክ እንደዚህ ዳውንሎድ የሚል ይመጣላችኋል። ዳውንሎድ የሚለው ስትነኩ በቀጥታ ዳውንሎድ ያደርጋል። እዚህ ጋር ግን እንደምታዩት ሬዚዮን ተጠቅሞ የጀምናይን ዋተርማርክ ሪሙቭ እያደረገ ነው። ከዚህ በፊት በሰራሁት ቪዲዮ ላይ ሬዚዮን ተጠቅማችሁ የጀምናይ ኦምኒን ዋተርማርክ አውቶማቲካሊ እንዴት ሪሙቭ ማድረግ እንደምትችሉ ከዚህ በፊት የሰራሁት ቪዲዮ ስላለ እሱን ሄዳችሁ ብታዩት በጣም ይጠቅማችኋል። የቪዲዮ ሊንክ ከላይ አስቀምጥላችኋለሁ። እንግዲህ ጀምናይ ኦምኒን ጀምናይ ላይ ተጠቅማችሁ ቪዲዮዎችን በዚህ መልኩ መስራት ትችላላችሁ። እስኪ አሁን ደግሞ ጀምናይ ኦምኒን ተጠቅማችሁ እንዴት አድርጋችሁ ቪዲዮ ኤዲት ማድረግ እንደምትችሉ ላሳያችሁ። ከዚህ በፊት ጎግል ፍሎ ላይ ጀምናይ ኦምኒን እንዴት አድርጋችሁ እንደምትጠቀሙ ባሳየሁት ቪዲዮ ላይ በጀምናይ ኦምኒ እንዴት አድርጋችሁ ቪዲዮ ኤዲት እንደምታደርጉ የሚያሳየሁት ቪዲዮ ስላለ እሱንም ሄዳችሁ ብታዩ በጣም ይጠቅማችኋል። እስኪ አሁን ደግሞ እዚህ ጋር ሳይድ ባሩን ከፍቼ እዚህ ጋር ቪዲዮ የሚለው ላይ ገብቼ ጀምናይ ኦምኒ በዚህ በኩል ልክፈተው። ከዛ አሁን ምንድነው የማደርገው ኤዲት የማደርገው ቪዲዮ ይህን የፕላስ ምልክቷን ነክቼ አፕሎድ አድርገዋለሁ ማለት ነው። ከዛ በፊት ግን የመጀመሪያውን ኦሪጂናል ቪዲዮ ላሳያችሁ። ቪዲዮ ይሄ ነው። እስኪ ከፍቼ ላሳያችሁ። ጎግል ጀምናይ ኦምኒን ጀምናይ ላይ ለሁሉም ተጠቃሚዎች ነፃ አድርጎታል። ከዚህ በፊት ጀምናይ ኦምኒን ጀምናይ ላይ መጠቀም የሚቻለው በክፍያ ብቻ ነበር። ቪዲዮ ይሄን ይመስላል ማለት ነው። ለዚህ ቪዲዮ ብዬ የሰራሁት ኢንትሮ ነው። ያውን እንዴት አድርጌ ኤዲት እንደማደርገው ላሳያችሁ። አፕሎድ አድርገዋለሁ። ቪዲዮውን መረጥኩ፣ ኦፕን አልኩት። ከዛ አፕሎድ ይሆናል ማለት ነው። በነገራችን ላይ ቪዲዮ እዚህ ላይ አፕሎድ ስታደርጉ ግን ማክሲመም የ10 ሰከንድ ቪዲዮ ነው መሆን ያለበት ማለት ነው። ከ10 ሰከንድ በላይ ከሆነ አፕሎድ አያደርግላችሁም ወይም ደግሞ ይቆርጣችኋል ማለት። ከዛ ልክ እንደዚህ ቪዲዮውን ካስገባችሁ በኋላ ምንድነው የምታደርጉት? ቪዲዮውን ኤዲት የምታደርጉበትን ቴክስት ወይም ፕሮምፕት እዚህ ጋር ዲስክራይብ ዮር ቪዲዮ የሚለው ላይ ታስገቡለታላችሁ ማለት ነው። የቪዲዮውን ፕሮምፕት አስገባውለት። ከዛ እዚህ ጋር መጥቼ ሰብሚት እለዋለሁ። ከዛ ልክ እንደዚህ አግሪና ካንስል የምታደርጉበት ይመጣላችኋል። ይሄ ምንድነው? ያስገባችሁት ድምፅ የእናንተ መሆኑን ወይም ደግሞ ኮፒራይት እንደሌለው ለማረጋገጥ ነው። አግሪ ትሉታላችሁ። ከዛ አግሪ ስለው ልክ እንደዚህ ቪዲዮውን አሁን ኤዲት ማድረግ ጀምሯል ማለት ነው። አሁን ቪዲዮውን እንዴት አድርጎ ኤዲት እንደሚያደርገው አሳያችሁ። ቪዲዮውን ኤዲት አድርጎ ጨርሷል ማለት ነው። እስኪ ልክፈተውና ላሳያችሁ። ጎግል ጀምናይ ኦምኒን ጀምናይ ላይ ለሁሉም ተጠቃሚዎች ነፃ አድርጎታል። ከዚህ በፊት ጀምናይ ኦምኒን ጀምናይ ላይ መጠቀም የሚቻለው በክፍያ ብቻ ነበር። እንግዲህ
የመጀመሪያውን ቪዲዮ እንዳያችሁት እንደዚህ አይነት ስቱዲዮ ውስጥ አይደለም የተቀረጸው። ጀሚናይ ኦምኒ ግን ልክ በዚህ መልኩ ዘመናዊ ስቱዲዮ ውስጥ እንደተቀረጸ አድርጎ በዚህ መልኩ አዘጋጅቶ አሳምሮ ሰርቶልኛል ማለት ነው። እንግዲህ እናንተም በዚህ መልኩ ቪዲዮቻችሁን ኤዲት ማድረግ ትችላላችሁ ማለት ነው። ጀሚናይ ኦምኒንም ጀሚናይ ላይ በዚህ መልኩ በነፃ መጠቀም ትችላላችሁ። ከዚህ በኋላ እንግዲህ ቪዲዮ ጀነሬት የማደርግበት አጣሁ ማለት ቀርቷል ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለ ማስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ተጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።